320 ዳቦ ባንዴ ይዘልናል ማለት ነው። በቀን ውስጥ 1 ኩንታል 2 ኩንታል ብትሰራ የተጣራ እስከ 1000 2000 ትርፍ ነው። የማሽኑ ሙሉ ወጪያቸውን መልሰው ወደ ትርፍ ነው ከዛ ወዲህ አንድ አመት ሙሉ ዋስትና አለ። የባለሙያ ጥገናም አለ። እርጥበት ከላይ እንዳይዝ ምናምን ተደርጎ የተሰራ ነው ማለት ነው። እርጥበቱ ራሱ በግራቪቲ ይወርዳል። በግራቪቲ ነው የሚወርደው። ዳቦችን ላይ እንዳይቀር እንደዛ ያደርጋል። ከባለ አምስቱ ጋር 5 ፓትራዎችን እንሰጣለን። እንደ ፓኬጅ 3ቱን ሲወስዱ 10ን እንደተጨማሪ አድርገን እንሰጣለን። በምንዘጋበት ጊዜ በመሃል ላይ ምንም አይነት ክፍተት እንዳይኖር ያደርጋል ማለት። ስለዚህ ስቲም እንዳይወጣ ያደርጋል። ያ ደግሞ ዳቦችን እንዳይደርቅና ያለውን እርጥበት ወዙን ይዞ እንዲጠብቅልን ያደርጋል። ብራንዱ ናሽናል ብራንድ ይባላል። የጀርመን ብራንድ ነው። በኳሊቲ አንፃር የጀርመን ታውቃቸዋለህ፣ አውሮፓኖች ናቸው። በኳሊቲ ደረጃ አይታሙ። ሰላም ጤና ይስጥልን። የተወዳጁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንደሚታወቀው ሚዲያችን የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዛሬ ይጠቅማችኋል ብለን ያሰብነውን መረጃ ይዘንላችሁ ለመቅረብ በቤተል ተገኝተናል። ቤተልም የተገኘ ነው ባለ 5 ፓትራ ኮንቬንሽናል ፋንና የራሱ የሆነ ስቲም ሲስተም ያለው ማሽን ልንቃኝላችሁ ወደናል። ይህ ማሽን በብራንድም የጀርመን ማሽን ነው ማለት ነው። ስለዚህ ይሄ ማሽን በምን አይነት ሁኔታ ይሰራል፣ አሰራሩ እንዴት ነው፣ ዋጋው ስንት ነው፣ እናንተስ እንዴት ልትጠቀሙበት ትችላላችሁ የሚለውን ሙሉ መረጃ ልንቃኝላችሁ ወደ ቦታው አቅንተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው እናንተ የሚያደርሰው ሚዲያ ቤተሰቡን እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን አላማለ አብራችሁን ቆዩ። ሰላም እህታችን። ሰላም እንዴት ነሽ? አለን ይመስገን። እንግዲህ በሚዲያችን የተለያዩ ማሽነሪዎችን እና ሰዎች ቢዝነስ ሊጀምሩ የሚችሉባቸውን ማሽኖች እየቃኘን እናደርሳለን። ዛሬ ደግሞ ተመልሰን እናንተ ጋር መጥተናል። ራስሽን ከማስተዋወቅ ጀምረሽ ምን አይነት ማሽኖችን እዚህ ጋር እንደምናገኝ ብትነግሪኝ። ስሜ መዲና ይባላል። በሞዴል ማሽነሪ የሴልስ ባለሙያ ነኝ እና እዚህ ጋር የምናገኛቸው ማሽኖች አሁን ያመጣናቸው በሲንግል ፌስ ሆነው በኖርማል ቆጣሪ የተሻለ ምርት መስጠት የሚችሉ ማሽኖችን ነው ማለት ነው። ኦኬ፣ በጣም ጥሩ። በሲንግል ፌዝ የሚሰሩ ሲሆኑ ፓትራቸውን ብንጠቅስና የሚያመርቱት የዳቦ መጠን ቢጠቀስ የመጨረሻው በሲንግል ፌዝ የሚሰራ ማሽን ባለስንቱ ፓትራ ነው? ምን ያህል ነው የሚያመርተው? አሁን ሲንግል ፌስ ስንል ማክሲመም 8 ኪሎዋት ድረስ ምናምን ናቸው ያሉት ቆጣሪዎች ማለት ነው። ስለዚህ ማክሲመም ደግሞ በሲንግል ፌስ የሚሰራ ባለ 5 ፓትራ አለ። ባለ 5 ፓትራ ኮንቬክሽን ነው ማለት ነው። ኮንቬክሽን ማለት ፋንና ስቲም ያለው ማለት ነው። እንደዛ ሆኖ ባለ 5 አለ 7.5 ኪሎዋት ነው። በኖርማል ቆጣሪ የትም አካባቢ ሆኖ መስራት የሚችሉበት ይሆናል ማለት ነው። ኦኬ፣ በኖርማል ቆጣሪ በጣም ጥሩ። ስለዚህ የሚጠቀሙት የኤሌክትሪክ መጠን 7.5 ኪሎዋት 7.5 ኪሎዋት። ኦኬ፣ በጣም ጥሩ። እስኪ እዚህ ጋር የምናየው ማሽን ይሄ ባለ 5ቱ ነው ብለሽኛልና እስኪ ግልጥ አድርገሽ አጠቃቀማችንን የማሽኑን ባህሪ ካምፓኒ ውስጥ ማን ያመረተው እናንተ ጋር መጥቶ ሰው ሲገዛ ኮንፊደንስ የሚፈጥርለት የእናንተ ዋስትና ምንድነው የሚለውን ትነግሪናለሽ። እሺ፣ ማሽኑ ያው ከዚህ ቀደምም እያቀረብን እናውቃለን። ባለ 5ቱ ይሄኛው በጥራትም ደረጃ በሁሉ ነገር ተሻሽሎ እንዲመጣ አድርገን የመጣ ነው። እቃነቱ የጀርመን ብራንድ ነው። ራሽናል ይባላል። የጀርመን ብራንድ ነው። ከተሰራበት ማቴሪያል ከስቴንለሱ ጀምሮ በ304 ግሬድ ስቴንለስ ስቲል ነው የተሰራው። ከዛ ጀምሮ መለዋወጫዎቹ እነዚህ እቃዎቹ እንዳለ የጀርመን እቃዎች ናቸው። እንዲሁም ደግሞ ውስጡ ያሉት አንዳንድ ካራክተሮቹ ለየት እንዲልና የተሻለ አሁን ትኩረት እያደረግን ያለ ነው ዳቦ ቤቶች ፍጥነትና ጥራት ላይ የተሻለ ሆኖ ማምረት እንዲችሉ የሚያደርጉ በዛውም ደግሞ ይሄ የጥገና ወጪያቸውን የተለያዩ የሰራተኛ የምን ስህተቶችን መቀነስ የሚችሉ ነገሮችን በተሻለ እንዲሆን አድርገን የመጣ ነው ማለት ነው። በጣም ጥሩ። ስለዚህ እስኪ እየከፈትን አጠቃቀማችንን በዛው ነው። እሺ፣ ይቻላል። አሁን ይሄ ባለ 5 የምንለው ነው። እነዚህ እንዳልኩ ስቴንለስ ስቲል ናቸው። የተሻሉ የስቴንለስ ስቲሎች ዝገትም ሆነ ዱራቢሊቲን ደግሞ በደንብ ያማከለ እንዲሆን አድርገን የመጣ ነው። ከእንደገና ደግሞ ውስጡን በምናይበት ጊዜ እነዚህ አሉ። አሁን ይሄ ዲፈረንሳቸው 5 ፓትራ ስንል እነዚህ ናቸው። አንደኛ ነገር እነዚህ ዲፈረንሳቸው ትልቁ አሁን ከስተመሮቻችን ከዚህ በፊትም ሲቸገሩበት የነበረው የዚህኛው ርቀቷ ናት። እቺ ርቀቷ አሁን ይሄ የተሻለና የተሻለ ሴንቲሜትር እስከ 15 ሴንቲሜትር እንዲሆን አድርገን ያመጣ ነው። ከዚህ በፊት ግን አነስ ያሉ ናቸው። ስለዚህ ዳባችን በፈለገ ትልቀት ቢሄድ አንዱ ከአንዱ እንዳይነካካ ያደርግልናል ማለት ነው። ይሄ ርቀቱ ትልቅ ዲፈረንስ ነው። ሁለተኛ ነገር ደግሞ ተነቃቃይ እቺኛዋ ማለት ነው። ስለዚህ ድፎ ዳቦ የሚሆን ወይ ደግሞ ተጨማሪ ፓትራዎችን በጠባቡ መስራት እንዲችሉ ሌሎች አሁን ሆቴሎች ላይ ምናምን ስቴክ ምናምን ይሰሩበታል። ያችን ለመስሪያ ከፈለጉ
እቺኛዋን ሌላ ፓትራ መደርደር እንዲችሉ መሀል ላይ ያለችው ተነቃቃይ እንዲሆን አድርገን አንተናል ማለት ነው። አሁን እዚህ ላይ ሌላ ተጨማሪ መሀል ላይ ቢያስገቡ 10 ፓትራ መሆን ይችላል ማለት ነው። ዲስታንሷ ተጠባለች እንጂ ለዛ ትንንሽ ይሄ ከፍታ የሌላቸው እንትኖች የሚጠቀሙ ከሆነ መጠቀም እንዲችሉ አድርገን ነው የተሰራው። ሁለተኛ ነገር ደግሞ እነዚህ እንትኖች ናቸው ጎሚኒ ከዚህ በፊት አሁን እነዚህ የምናውቃቸው ጎሚኒዎች ናቸው ያሉት ፓትራዎች ማለት ነው። እቺኛው ደግሞ ሂት ሬዚስተር ናት። ምንም ተአምን ሙቀትን ወደ ውጭ አያስወጣም ማለት ነው። ምንም አይነት ክፍተትም እዚህ ጋር በመንዘጋበት ጊዜ እዚህ በመሃል ላይ ምንም አይነት ክፍተት እንዳይኖር ያደርጋል ማለት ነው። ስለዚህ ስቲም እንዳይወጣ ያደርጋል። ያ ደግሞ ዳባችን እንዳይደርቅና ያለውን እርጥበቱ ወዙን ይዞ እንዲጠብቅልን ያደርጋል ማለት ነው። በሶስተኛ ደረጃ ደግሞ የተሻለ ተብሎ እንትን የሚለው የራሱ የውሃ መስመር አብሮት ነው የሚመጣ እና እቺ እንደምታይ ትንሽ ናት እንትን ነው ማለት ነው። እንደበፊቱ ሰፋ አድርጎ ኤክስትራ ውሃ ስቦ ከእንደገና ኤክስትራ ውሃ እንዲያወጣ ሳይሆን አሁን ታስቦ የመጣው በተወሰነ መልኩ የሚበቃውን ያክል ራሱ አውቶማቲካሊ እንዲስብ ይደረጋል። ያው የሳበውን ያክል ይጠቀማል ማለት ነው። ስለዚህ ወጪ ስቲም የለብንም ማለት ነው እና የተሻለ ኳሊቲ ያደርጋቸዋል። ይሄ ዳቦ ምርታችን ላይ የተሻለ እንዲሆን ያደርጋል። ከዳቦ ምርቱን በተጨማሪ ደግሞ ዱራቢሊቲው በጣም የተሻለ ይሆናል ማለት ነው። ከእድሜው አንፃር ሁሉ ነገሩ የተሻለ ነው። እነዚህም ቴምፕሬቸር ኮንትሮሎቹም ምናምኖቹም የተሻሉ ናቸው። የተሻሉ ብራንዶች ናቸው እና ከስተመሮቻችን ጥገና ወጪዎቻቸውን ቀንሰው እንዲሰሩ የታሰበ ነው ማለት ነው እና ከዛ አንፃር የተሻለ ነው። በጣም ጥሩ። እንግዲህ ይሄ ማሽን ኮንቬንሽናል ነው ብለሽኛል። ያ ማለት እንግዲህ ፋንና ስቲም ያለው ማለት ነው። ስለዚህ ፋንና ስቲም ካለው ይሄ ማሽን ከሌሎቹ ከትልልቆቹ ማሽኖች ምን ይለየዋል? ምንም የሚለየው ነገር የለም። ትልቁ ተሽከርካሪ የምትላቸውና ይሄኛው ተመሳሳይ ፕሮዳክት ይኖራቸዋል። ልዩነቱ ምንድነው? ይመጣል። ያው እነዛ ከፍ ባለ ፓትራ ከፍ ባለ ቁጥር የምታመርተው ምርት ከፍ እያለ ይሄዳል ማለት ነው። ግን አሁን የተወሰነ ማለት ምርትህን ቀንሰህ ግን በተሻለ ኳሊቲ መስራት ትችላለህ ማለት ነው። እነዚህ ኮንዶሚኒየም አካባቢዎች፣ መኖሪያ ቤት አካባቢዎች ብዙ እንትን አይገኝም፣ የኤሌክትሪክ እንትኖች አይገኝም። ፓትራ ከፍ ባለ ቁጥር ሲስተሙ ከፍ እያደረክ ስለምትሄድ ኤሌክትሪክ ፍጆታህም እንደዛ ከፍ እያለ ይሄዳል ማለት ነው። ወደ ስሪ ፌዝ ይሄዳል። ስለዚህ ያንን ለመቅረፍ በእነዚህ ባለ አምስቱ ቀለል ብሎ ውጤታቸው ግን ተመሳሳይ የምናወጣቸውን ውጤቶች ተመሳሳይ ሆኖ በፕሮዳክት ደረጃ ግን ቀነስ ብሎ እንዲመጣ የተደረጉ ናቸው ማለት ነው። ኦኬ። ስለዚህ የምርት መጠን እንጂ ምንም አይነት ልዩነት የለውም። ምንም ልዩነት የለውም። በጣም ጥሩ። እሺ፣ እስኪ ይሄ ማሽን ገዛን እንበልና ሰው ማሽን ሲገዛ ያጠቃቀም ጉዳይ ጥያቄ ውስጥ ይገባል። ምን ያህል ኮምፕሌክስ ነው የሚለውም ነገር አሳሳቢ ስለሚሆን አጠቃቀማችንን እንጀምረውና እነዚህን በተኖችን ይሄ ለዚህ ያገለግላል፣ ይሄ ለዚህ ነው ብለሽ ንገሪኝ። ትልቁ ነገር ያው አጠቃቀም ነው እና ይሄ ደግሞ እንደምታየው ነው። በቃ ሲስተሙ ያለው እዚች ጋር ናት ማለት ነው። እዚህ ጋር ነው ያለው። ምንም አይነት ኮምፕሌክስ የሆነ ነገር የለውም። በዛ ላይ ራሱ ይመራናል። እዚች ጋር አሉት ጽሁፎች የቱን ለምን እንደምናበራ ማለት ነው። ሲቀጥል ደግሞ እነዚህ አይነት ነገሮች እንትን ናቸው፣ አናሎግ እንትኖች ናቸው ማለት ነው። እነዚህ አንደኛ ቢበላሹ በቀላሉ ተነቅለው ማንኛውም ሰው ማስተካከል የሚችለው ነው። ሁለተኛ ለአጠቃቀም ኦን እና ኦፍ አይነት ነገር ነው ማለት ነው። የተለየ ሲስተም የለውም። እነዛ ናቸው። ቴምፕሬቸር ኮንትሮል ላይ በምናይበት ጊዜ አናሎግ ነው። በቃ በፈልግ ነው እዚች ጋር ዲስፕሌይ ላይ ያመጣልናል። በመናበራበት ሰዓት በፈለግነው ቴምፕሬቸር እናስተካክለዋለን ማለት ነው። ማንኛውም ራሱም ግለሰቡ ቢሆን ወይ ደግሞ ሰራተኞቻችንም ቢሆን በቀላሉ መጠቀም እንዲችሉ ተደርጎ የተሰራ ነው ማለት ነው። በጣም ጥሩ። ስለዚህ ምንም አይነት የተወሳሰበ ነገር የለውም። በጣም ጥሩ። ለሜንቴናንስም በጣም ቀላል ናቸው። ሜንቴናንስም በቃ እዚህ ጋር ነው ያለው። ዋናው ነገር እነዚህ ከንክኪ ከምናምን አንፃር ከእድሜ እንደዛ ብልሽት ሊኖረው ይችላል። ለእነዚህ ደግሞ ስፔር ፓርት ሙሉ ዋስትና እንሰጣለን። ስፔር ፓርቶች አሉ። ከዛ ተጨማሪ ደግሞ በጊዜ ሂደት ሬዚስተሩ ነው። ሬዚስተሩን ግን አሁንም ለየት አድርገን የመጣ ነው ምንድነው ብዙ ጊዜ ሬዚስተር የሚያቃጠል ረጅም ሰዓት ያለ መስራትና እንደዛ አይነት ነገሮች እንዳይፈጠሩ በተሻሉ የጀርመን ምራ እንዲሆኑ ሬዚስተሮችን ተጠቅመን የተሻለ ዱራቢሊቲ እንዲኖራቸውና ረጅም ሰዓት ደግሞ ሳይግሉ ሳይቀልጡ እንዲያገለግሉ ተደርጎ የተገጠሙ ናቸው ማለት ነው። ኦኬ። እስኪ ይሄንን ማሽን እንግዲህ የሆነ ሰው ገዛ ወደ ቢዝነሱ ገባ፣ ከሌሎች ማሽኖች አንፃር ቅድም ስናነሳ ነበር ከትልቁ ምን ይለየዋል ምናምን ብለናልና ከትልልቆቹ አንጻራዊ እንደዛ ካየን አንድ ሰው ማሽን ሲገዛ ይሄንንም ለመግዛት ይወስን ሌላ ማሰብ አለበት ማየት አለበት ብለሽ የምታስቢያቸው መሰረታዊ ነጥቦች ምንድን ናቸው? መሰረታዊ ነጥብ የምንለው አንደኛ ነገር ቦታቸውና ሁለተኛ ነገር ደግሞ ኤሌክትሪካቸው ምንድነው የሚለውን ነገር መወሰን መቻል አለባቸው። ሲቀጥለው ሶስተኛ ደግሞ በጀታቸው በምን ያህል በጀት ነው መነሳት የምፈልገው የሚለው ለምን አማራጮች አሉ። ሁሉም በየበጀታቸው አማራጮች አሉ። ከዛ ውጪ በቃ እንትናቸውን በጀታቸውን ካስተካከሉ ቦታቸውን ካስተካከሉና ኤሌክትሪክ መስመራቸው ደግሞ እንዴት ነው የሚለውን እሱን ካስተካከሉ በዛ መሰረት ወደ ኢንቨስትመንት ገብተው ወደ ስራ መግባት ይችላሉ ማለት ነው። በጣም ጥሩ። ስለዚህ ይሄን ሁሉ ኮንሲደር ያደረጉ ማሽናቸውን መረጡ። ይሄንን ባለ አምስቱን ገዝተው ወደ ቢዝነሱ ገቡ። ይሄ ቢዝነስ በአሁኑ ሰዓት ምን ያህል አዋጭ ነው? አሁን ባለን ጥናት መሰረት ይሄ ቢዝነስ በደንብ ማለት በቀን ውስጥ 1 ኩንታል 2 ኩንታል ብትሰራ የተጣራ እስከ 1000 2000 ትርፍ ይኖራል። 1 ኩንታል ሰርተህ ለምሳሌ 1 ኩንታል 100 ኪሎ ነው
እንትናችን ማለት 100 ኪሎ ቢሆን 60 ሊትር ውሃ ይወስዳል። ለዛ የተለያዩ ተጨማሪ ነገሮች ሆኖ ወደ 170 ኪሎ ደረጃ ይደርስልናል ማለት ነው። 100 ኪሎ ዱቄት ተጠቅመን ማለት ነው። ያንን ደግሞ በ100 ግራም እንኳን እንትን ይያልን ብለን ወደ 1700 ማለት ነው። ስለዚህ ወደ 17000 ያክል እንትን አለ ማለት ነው በአንድ ኩንታል። ይሄ በጣም ሚኒመም ሆኖ ነው ማለት ነው ለአንድ ዳቦ ቤት። አንድ ኩንታል አይደለም እንትን የሚለው ሚኒመም ዋናት ቢያንስ አንድ ጥሩ የሚሰራ ዳቦ ቤት የሚባለው እስከ 3-4 ኩንታል በቀን መጨረስ መቻል አለበት ማለት ነው። ሁሉንም ኮስታቸውን ሰርተው ምናምን በትንሹ እስከ 2000 በአንድ ኩንታል መስራት ይችላሉ ማለት ነው። ዳቦ ቤት ደግሞ ዳቦ ማደል ብቻ አይደለም የሚሰራ ሌሎች ተጨማሪ ደግሞ የትርፍ የሚያመጡ ነገሮች አሉ። ከዛ አንፃር ስታየው በደንብ አዋጭ ነው። ባለን ጥናት መሰረት በትንሹ ከ6 እስከ 10 ወር የማሽኑ ሙሉ ወጪያቸውን መልሰው ወደ ትርፍ ነው ከዛ ወዲህ የሚሄዱት ማለት ነው። ኦኬ በጣም ጥሩ። እሺ እንግዲህ አንደኛ ነገር ይህንን ስራ ስኬታማ ሆነው ለመስራት ቦታ መምረጥ አለባቸው ብለሽኛል። ሌላው ደግሞ ያው የኤሌክትሪኩ ጉዳይ እንደ አቅማችንና እንደምንገዛው ማሽንም ስለሚለያይ ቤተሰቦቻችን ይህንን መረዳት ይችላሉ። ሌላው ይህንን መጋገሪያ ገዛን ሰው ዳቦ ቤት ለመግዛት የሚያስፈልጉ ሌላ ማሽነሪዎች አሉ። እነዚህ ማሽኖች ምንድን ናቸው? ምንስ ነው መሰረታዊ የሚባለው? ምንስ ነው እየሰሩ መጨመር የሚችሉት? አንድ ዳቦ ቤት ለመጀመር ቢፈልግ መሰረታዊ የሚባለው መጋገሪያ አለ፣ ማብኪያ አለ፣ ከእንደገና ማኮፈሻ አለ ማለት ነው። አንዱን ከአንዱ ነጥለን መጀመር አንችልም። በእነዚህ ሶስቱ ዳቦ ቤት መጀመር ይችላል። ግን ተጨማሪ ደግሞ ስራ ለማፍጠን የሚደረጉ ሰራተኛም የሰው ኃይልም ለመቀነስ ለማገዝ የሚጠቅሙ የተለያዩ አሉ። መቆራረጫ፣ መጠቅለያ እንደዚህ አይነት ነገሮች አሉ። ይሄ ቀስ ብለን የምናሟላቸው ነገሮች ስራ ሲሰፋ ነገሮችን እያየን የምናሟላቸው ነገር። በሶስቱ ግን እንደመጀመሪያ መጀመር ይችላሉ። ኦኬ በምን ያህል ብር ነው ይሄን የምናገኘው? እና ደግሞ ሌሎቹ የዚህ ማሽን አጋዥ ያልናቸው እንደ ማኮፈሻ እንደ ማብኪያ ያሉትን ደግሞ ቀጥለን አሁን ይሄ ባለ 5ቱ አሁን እጃችን ላይ ያለው ዋጋው 520 ሺህ ብር 520 ሺህ ብር። ኦኬ ዋስትና ምናምን? ዋስትናችን 1 አመት ሙሉ ዋስትና አለ። የባለሙያ ጥገናም አለ። ከእንደገና ደግሞ ዋናው ነገር መስመር ዝርጋታ ነው። አሁን ትልቁ ችግራችን ከዚህ በፊት የነበረው ምንድነው ዋና ኤሌክትሪክ መስመር ዝርጋታቸው ላይ የሚጠቀሙት ኤሌክትሪኮች ምናምን ያንን ወደ ማሽኑ ጉዳት ያመጣል ማለት ነው። ያንን ነገር መከታተል ከዛ ጀምሮ ከመስመር ዝርጋታው ጀምሮ ከመስመር ዝርጋታ እስከ ገጠማ ድረስ ዘንድ ደግሞ አፍተር ሴልስ ደግሞ 1 አመት ዋስትና አለ። ስፔር ፓርት ደግሞ በፈለጉት ሰዓት እኛው ጋር ማግኘት ይችላሉ። ኦኬ በጣም ጥሩ በጣም ጥሩ። ስለዚህ በ520 ሺህ ይህን ማሽን እዚህ ያገኛል ማግኘት ይችላሉ። እሺ እንቀጥል። አሁን ደግሞ እዚህ ጋር መተናል። ይሄ ማኮፈሻ እንደሆነ ነግረሽኛል። እስኪ ስለዚህ ማኮፈሻ ምን አይነት ማኮፈሻ ነው? ምንስ አይነት ልዩነት ተብሎ የሚጠቀስ ይሄ ማሽን ይሄኛው ማኮፈሻ ቢገዙ በዚህ የተሻለ ኳሊቲ ያለው መትዩ ነገር አለ? በምን ያህል ደቂቃ ውስጥ ነው ይሄን ማኮፈሻ ተጠቅመን ምናኮፍሰው ሊጥ ምናኮፍሰው የሚለውን መሰረታዊ ነገሮች ትነግሪናለሽ? እሺ ይሄኛው ያው ከመጋገሪያ ቀጥሎ መሰረታዊ ያለው ማኮፈሻ የሚባለው ነው ማለት ነው። ማኮፈሻ ከዚህ ቀደም የምናውቃቸው ማኮፈሻዎች አሉ። ይሄ ለየት ባለ መልኩ የመጣ ነው። ፉል አውቶማቲክ ነው። ፉል አውቶማቲክ ስንል እንደ በፊቱ ውሃ እየጠበቅን ሬዚስተሩ እንዳይቃጠል ምናምን የሚባል ነገር አስቀርቶ እንደገና ቀጥታ ከውሃ መስመር ጋር አገናኝተን ራሱ ሂዩሚዲቲው ቴምፕሬቸሩ ራሱ ተቆጣጥሮ እንዲሰራ ተደርጎ የመጣ ነው ማለት ነው። ስለዚህ አውቶማቲክ ነው፣ ፉሊ አውቶማቲክ ነው። በምንድነው የምናውቀው የምንፈልገውን ያህል መኮፈሱ? እስከ 20 ደቂቃ ይፈልጋል። ግን ራሱ አውቶማቲካሊ የምንሞላቸው ነገሮች ናቸው። ስለዚህ ራሱ ሂዩሚዲቲው ቴምፕሬቸሩን ይቆጣጠርልናል። ልክ ሰዓቱ ሲደርስ ደግሞ እንዲያጠፋ እናደርጋለን ማለት ነው። ከውሃ መስመር ጋር እዚች ጋር ማየት እንችላለን። በቃ ሲስተሙ አሁን ኦሬዲ ያለው እዚች ጋር ነው እና በዚህ ጋር ሶኖኒድ ቫልቭ አለ። እሱ ላይ እንትን እናስራለን ማለት ነው። እዚች የውሃ መስመራውን እናስራለን ማለት ነው። አስረን ቶታሊ በቃ መሰካት ነው የኛ ተግባር የሚሆነው ማለት ነው። ራሱ ኮንትሮል አድርጎ እኛ ኦን ማድረግ ነው በሚፈልገው የእርጥበት መጠንና የሙቀት መጠን በምን ያህል መሄድ አለ የሚለው ሴት እናደርግለታለን። እሱ ታይሙ ሲደርስ ራሱ እንትን ይለለናል ማለት ነው። ይሄ አንድ ኳሊቲ ነው። ሁለተኛው ኳሊቲ ደግሞ እንደ በፊቱ ከታች ውሃ ተሞልቶ ወደ ላይ አይደለም እንትን የሚለው ማለት ነው። ከላይ ወደ ታች ነው። ያ ደግሞ ኢቭን የሆነ ነገርና ደግሞ ያማረ እንዲሁም ደግሞ እርጥበት ከላይ እንዳይዝ ምናምን ተደርጎ የተሰራ ነው ማለት ነው። እርጥበቱ ራሱ በግራቪቲ ይወርዳል። በግራቪቲ ነው የሚወርደው ማለት ነው። እና ዳቦችን ላይ እንዳይቀር እንደዛ ያደርጋል ማለት ነው። ሁለተኛ ነገር ደግሞ ፋን አለ። ፋን መኖሩ ደግሞ ምንድነው ትልቁ ልዩነት የሚያደርገው ሁሉም ቦታ እኩል አይነት የአኮፋፈስ ስርዓት እንዲኖር እና ኢቭን የሆነና የተስተካከለ አኮፋፈስ እንዲኖረው ያደርግልናል ማለት ነው። ያ ሁለተኛ ትልቁ ኳሊቲ ነው። በጣም ጥሩ። ስለዚህ በዋናነት አንደኛ አውቶማቲካሊ ራሱን ችሎ አኮፍሶ መስጠቱን እንደ ኳሊቲ ወስደናል። ሌላኛው ደግሞ የውሃው አቅርቦት በራሱ ከላይ መሆኑ እንዳልሽው ከታች ወደ ላይ ሲሄድ ያለመዳረስ ታች ላይ ያለውና ላይ ያለው ጥበት መሀል ላይ መቅረት ምናምን ይኖረዋል። በጣም ጥሩ። ስለዚህ እዚህ ጋር ደግሞ ከላይ መሆኑ አሁን ያልሽውን አድቫንቴጅ እንዳለው መረዳት ችለናል። ምናልባት ደግሞ ከታይም
አንፃር 20 ደቂቃ ነው ያለው። 20 ደቂቃ ውስጥ ይጨርሳል። ሁሉም ነገር ይጨርሳል ራሱ ማለት ነው። ምን ያህል ኤሌክትሪክ ኮንሰምፕሽን አለው? ይሄ 2.2 ነው። ብዙ እንትን አይደለም። ኖርማል የቤት ቆጣሪ ነው። 2.2 ማለት እንደ ከዚህ ቀደሙ ደግሞ በተሻለ ማለት ነው 3.4 ነበር። ይሄ የተሻለ ዝቅ ተደርጎ 2.2 ሲስተሙን ስለቀነሰ ማለት ከዚህ በፊት ሬዚስተር ነበር የሚጠቀመው። ይሄ ግን ቀጥታ ውሃ እንትን እያለ በፋን ሲስተም ነው የሚበትነው ማለት ነው። እንትናችን ሙቀቱን የሚያመጣ ቀጥታ በሬዚስተር ሳይሆን ቀጥታ አገናኝተን ቴምፕሬቸር ሬጉሌተራችን ነው ቴምፕሬቸሩን ሬጉሌት የሚያደርግልን ማለት ነው። እንደ በፊቱ ሬዚስተሩ አይደለም። ይሄ አንድ ምን ያስቀርልናል? የሰው ኃይል ስህተትን ያስቀርልናል ማለት ነው። እንደ ከዚህ ቀደሙ እንትን ውሃ በማጣት ተቃጠለ ምናምን የሚባል ሬዚስተር አይኖረንም ማለት ነው። እሱም ከጥገና አንፃር ወጪ ይቀንሳል ማለት ነው። ሁለተኛ ነገር ደግሞ እንትን ውሃ አንሶት ነው ያልኮፈሰው እንዲሆኑ የሚባሉትን ስህተቶችንም ያስቀርልናል ማለት ነው። ራሱን ኮንትሮል የሚያደርገው ማለት ነው። ከዛ አንፃር በጣም የተሻለ ተደርጎ ይመጣል። በጣም ጥሩ። ያልገባኝ ነገር ከዚህ ቀደም የምንጠቀማቸው ማኮፈሻዎች እንዳልሽኝ ሬጂስተር ነው የሚጠቀሙት። ሬጂስተሩ ውሃውን ነው የሚያፈላው። የፈላ ውሃ ነው እንፋሎት ሆኖ ወደ ላይ የሚሄደው። እዚህ ጋር ታዲያ ሬጂስተር ከሌለው በምንድን ነው ውሃው ወደ እንፋሎት መቀየር የሚችለው? ወይ ደግሞ ራሱ እዚህ ጋር አለች ሂተር አለች። እዚህ ጋር ሂተር አለው። እችኛዋ ሂተር አለች። እሷ እያፈላች ወደ ታች ትልካለች። ያ ወደ ታች ከላከ በኋላ በምንድን ነው የሚበትነው? አንደኛ እንዳልከው ግራቪቲም አለው። ግራቪቲ ይበትናል። ሁለተኛ ነገር ደግሞ እዚህ ጋር ፋን ሲስተም አለው ማለት ነው። ይሄ ፋን ሲስተም ደግሞ እኩል እንዲበተን ያደርግልናል ማለት ነው። ኦኬ ሬጂስተሩን ነው ወደ ሂተር የቀየሩት። ወደ ሂተር ነው የቀየሩት። በጣም አሪፍ። ስለዚህ ይሄ ማኮፈሻ ምን ያህል ባትራ ነው ማለት ነው የሚወስደው? 16 ባትራ በ20 ደቂቃ ውስጥ ይጨርሳል ማለት ነው። በጣም ጥሩ። 16 ባትራ ማለት ምን ያህል ዳቦ? 16 በ20 ስናደርገው ስንት ነው? 320 ዳቦ በአንዴ ይዘልናል ማለት ነው። 320 ዳቦ በ20 ደቂቃ ውስጥ አኮፍሶ ይሰጣል። ያ ማለት በ2.5 ኪሎዋት በ2.2 ኪሎዋት 2.2 በጣም አሪፍ። ይሄንን ማኮፈሻ እንግዲህ አሁን ካልሽኝ መለኪያዎች አንፃር በጣም የተሻለ ለማለት ችያለሁ። ምናልባት እንደ ካምፓኒ ማሽኖች የተለያየ ኳሊቲ አላቸው። የዚህ ካምፓኒ ማን ነው የሚባለው? ከሌሎቹስ ብናነጻጽረው ምን ያህል ቫልዩ እንሰጠዋለን? ይሄ አሁን ብራንዱ ናሽናል ብራንድ ይባላል። የጀርመን ብራንድ ነው። ከኳሊቲ አንፃር የጀርመን ታውቃቸዋለህ፣ አውሮፓኖች ናቸው። በኳሊቲ ደረጃ አይታማም። ሲቀጥል ደግሞ ማቴሪያሉ በቃ ስቴንለስ ስቲላቸው ራሱ የተሻሉ ስቴንለስ ስቲሎች ናቸው። ከዛ አንፃር ብራንዱም ደግሞ የተሻለ ብራንድ ነው። ሲስተማቸውም ያው እንደምታየው ነው። ሁሉ ነገር አፕዴት የሆነ ነው፣ የተስተካከለ እንትኖች ናቸው ማለት ነው። በጣም ጥሩ። ስለዚህ እዛ ጋር ያየነውም ኦቨን ራሱ የጀርመን ብራንድ ነው። እዚህ ማኮፈሻውም የጀርመን ነው። ስለዚህ እነዚህ እዚህ ጋር የምናገኛቸው ሁለቱም ማሽኖች ጀርመን ሰራሽ ናቸው። ጀርመን ሰራሽ ናቸው። ኦኬ በጣም ጥሩ። ስንት ነው ማለት ነው የምናገኘው? ይሄ አሁን ለጊዜው ዋጋው 140 ሺህ። ኦኬ በጣም ጥሩ። እሺ እንግዲህ ያው የዋጋ ጉዳይ ቤተሰቦች የመደራደር እድል እንዳላቸው ተስፋ አደርጋለሁ። እዚህ ጋር ደግሞ ሚክሰር እያየሁ ነው። እስኪ ስለዚህ ሚክሰር ደግሞ ንገሪኝ። ከዚህ ቀደምም ነገር ሌሎች እንትኖች አሉ። አሁን በሁሉም ነገር የተሻለና ዘመናዊ ሆኖ ስራን ቅልጥፍናንና ዱራቢሊቲ የመቆየት እድሉ የሜንቴናንስ ወጪዎቹን መቀነስ ነው ዋና ዓላማችን አድርገን እዚህ የመጣ ነው። ስለዚህ ከዛ አንፃር አሁን ይሄም አፕዴት ተደርጎ ወይም ተሻሽሎ የመጡ ነገሮች አሉ። ከዛ አንፃር አንደኛ የምንለው ነገር ስፒድ ኮንትሮለር ነው። ስፒድ ኮንትሮለር አሁን ከዚህ በፊት ሁለት አይነት ስፒድ ብቻ ነበር የሚሆነው፣ ወይ ሃይ ስፒድ ይሆናል ወይ ሎ ስፒድ፣ ሁለት አይነት ስፒድ ብቻ ይሆናል ማለት። ያንን ቀርቶ ግን አሁን ይሄ እንዲሆን የተደረገውና ስፒዱን የፈለግነው ፍጥነት እያየን እንድንቆጣጠር ያደርግናል ማለት ነው። በቀላሉ እዚች ጋር እያሽከረከረን እንድንቆጣጠር ያደርጋል። ያ አንድ ሚክሲንግ ስፒዱ ማለት ሚክሲንግ ስፒዱ አሁን እቺ ዜሮ የምትስከረከርበት ማለት ነው። ያ ደግሞ አሁን እያጠፋህ እያበራህ የሚባል ነገር የለም። ባለበት እያስተካከልክ ትሄዳለህ። ራሱ ኮንቨርተር አለ፣ ኮንቨርት እያደረገ ይሄዳል ማለት ነው። ያ አንድ ትልቅ ኳሊቲ ነው። ሁለተኛ ነገር ደግሞ ቤልቶቹ ላይ ነው። ቤልቶቹንም ልክ እንደዛው የተሻሉ ቤልቶችና ጀርመን ብራንድ የሆኑ ቤልቶችን እንዲጠቀሙ አድርገን ጥሩ እድሜ እንዲኖረው ማለት ነው። ከስተመሮቻችን በጥገናም እንዳይቸገሩ ከሁሉም አንፃር ኳሊቲ እንዲኖሩ አድርጎ የመጣ ነው። ስለዚህ ይሄ ማሽን በኬጂ ቢለካ ምን ያህል ኬጂ ነው ማለት ነው ሚክስ የሚያደርገው? ይሄ አሁን 12 ኪሎ 12 ኪሎ በምን ያህል ደቂቃ ውስጥ? እንደ እንትናቸው እነሱ እንደሚፈልጉት ቴክስቸር ይለካል። እንደ ምቾታቸው ግን ማክሲመም 10 እስከ 15 ደቂቃ ነው ይወስዳል ተብሎ የሚታሰበው ማለት ነው። ግን እንደዛም ሆኖ ባለሙያው ራሱ እያየ ቴክስቸሩ በሚፈልገው መጠን እንዲቆጣጠረው ማድረግ ይችላል። ታይመር አለ። ታይሙን እስከ 40 ደቂቃ ድረስ መውሰድ ይችላል። እንደዛ አድርጎ ሌላ ስራውን መስራትም ይችላል። እስከ 40 ደቂቃ ግን ሞልቶ እንትን ማለት ይችላል። ኦኬ ሶ ይሄ ሴሚ አውቶማቲክ ነው ማለት ነው። ሴሚ አውቶማቲክ በቃ ራሱ እንዲያጠፋ ታደርጓለህ። ስፒድንም ራስ እንድትቆጣጠር ታደርጓለህ። ብዙ ነገሮቹ የተሻሻሉ ሆነው እንዲመጡ የተደረገው እንዳልኩም ደግሞ ጊር ሲስተሙና እንትኑ ደግሞ የተሻለ ሆኖ እድሜያቸው ዱራቢሊቲያቸው የተሻለ እንዲሆን ተደርጎ የተሰሩ ናቸው ማለት ነው። እንግዲህ በሚክሰር ማሽኖች ላይ ብዙ ጊዜ እንደ ዲፌክት የሚታየው ጊሩ፣ ምክንያቱም ሊጡን ሲያቦካ ሬስት የማድረግ ኬዞች ስላሉ ጊሩ ጋር ያለው ካፓሲቲ በጣም ወሳኝ ነው። እሱን የተሻለ አድርጋችሁ አምታችሁ ከሆነ በጣም አሪፍ ነው።
ሌላው ደግሞ ያው ማቴሪያሉ ኮመን ነው፣ ስታንዳርድ መጠበቁ ያልሽው ሰሚ አውቶማቲክ መሆኑን በጣም ጥሩ ነገር ነው። ምናልባት እንግዲህ እዚህ ጋር ቀደም ኦቨናችን ላይ ስናነሳ ሰው ዳቦ መጋገሪያ ማሽን ሲገዛ ይሄን ማየት አለበት ብለሽናልና ሚክሰር ሲገዛስ ምንድነው ማየት ያለበት? ሚክሰር ሲገዛ አንደኛ ከኦቨኑ አንፃር ማወዳደር መቻል አለበት። ማለት ትንሽ ነው የሚገዛ ከሆነ አነስ ያለም ቢሆን ሚክሰሩ ይመረጣል። ከፍ ያለ ሲገዛም ደግሞ ከፍ ያለ ሚክሰር ቢጠቀም የተሻለ ነው። ሁለተኛ ነገር ደግሞ ሲስተሙ ምን አይነት ነው የሚለው ነው መወሰን መቻል አለባቸው። ማለት ሚክሰሮች ብዙ አይነት ገበያ ላይ ብዙ አይነት ሚክሰሮች አሉ። ከአንዱ አንዱ በምን ይለያል የሚለውንም ኮመን ነገሮች መለየት መቻል አለባቸው ማለት ነው። ምንድናቸው እነዛ ኮመን ነገሮች? ኮመን ነገሮች አንደኛ እንትናቸው ነው ሲስተማቸው እንዳልኩ እነዚህ ይሄ ያለ አሁን ይሄ ተሻሽሎ ይመጣል። ሁለተኛ ደግሞ የበፊቶቹ እንትኖች አሉ አናሎጎች አሉ። አንድ ስፒድ ብቻ ያለው ማለት ነው። እንደዛ አይነት አለ። አንድ ስፒድ በቃ ከመጀመሪያ እስከ መጨረሻ እንጨርሳለን። ከዛ ደግሞ መሀል ላይ ተሻሽሎ የመጣ የነበረው ሁለት ስፒድ እንዲሆን ስለሆነ ሃይ ስፒድ እንዲሆን ተደርጎ ከዛ አንፃር ሶስተኛ አሁን ደግሞ ይሄንን ተሻሽሎ እንዲመጣ ያደረግነው ምንድነው ስፒዱን አንተ በፈለግከው ስሎም መሀከለኛም ከፍተኛ ማድረግ እንድትችል ተደርጎ የተሰራ ነው ማለት ነው። ከዛ አንፃር አሁን ይሄ ሲስተሙ ነው ማለት ነው። ሌላ ውስጡ ደግሞ ስሪቶቹ አሉ፣ ሰንሰለቶች አሉ ማለት አሁን ቤልቶቹ ማለት ነው። ሰንሰለት አለ ወይ ደግሞ የቀበቶ የምንለው አለ ማለት ነው። የተሻለ ሆኖ እንትን የሚለው ከዚህ በፊት የነበሩት ሰንሰለቶች ናቸው። ያ ሰንሰለት ሲሆን አንደኛ ቶሎ የመበጠስ እንትን አለው እዛው ስታክ ማድረግ ምናምን ዘይት በየጊዜ ስጡኝ ምናምን የሚል ነገር አለ። ያ ተሻሽሎ ግን አሁን በቀበቶ ነው። ያ ደግሞ ኳሊቲው ፋይበሮቹ የሚሰሩበት ቀበቶ የሚሰሩበት ፋይበሩ ራሱ የተለየ መሆኑን ማረጋገጥ መቻል አለባቸው ማለት ነው። ስለዚህ ከሰንሰለት ወደ ቤልት መጥቷል ማለት ነው። ወደ ቤልት መጥቷል። በጣም ጥሩ። አሁን ባልሽኝ መሰረት ይሄንን ማሽን በምን ያህል ዋጋ ነው የምናገኘው? አሁን ይሄ 12 ኬጂ ነው። ዋጋው 160 ሺህ 160። ኦኬ። ስለዚህ እነዚህ አሁን የጠቀስናቸው ማሽኖች 1 2 3ቱ ማለት ነው ጠቅላላ ዋጋቸው ስንት ሆነ ማለት ነው? 160 140 300 5 ከ20 8 ከ20 ማለት ነው። በ8 ከ20 ዳቦ ቤት መክፈት ይችላሉ። እነዚህ እንትኖች አሉ። 5 ፓትራ ከራሱ ጋር ከባለ አምስቱ ጋር 5 ፓትራዎችን እንሰጣለን። ተጨማሪ ግን ሶስቱንም አንድ ላይ የሚወስዱ ከሆነ ጠቃጠቆን ፓትራ 10 እንመርጣለን ማለት ነው። በጣም ጥሩ። እንደ ፓኬጅ ሶስቱን ሲወስዱ 10ን እንደ ተጨማሪ አድርገን እንሰጣለን ማለት ነው። በጣም ጥሩ። እሺ እንግዲህ ከነካነው አይቀር የፓትራውን ጉዳይ ከራሱ ከመጋገሪያው ጋር 5 ይኖረዋል። ኖርማሊ አለው እሱ ብቻውን ወሰዱ እንደ ፓኬጅ ወሰዱ 5 ይኖረዋል። ከዛ ተጨማሪ ግን ሶስቱን አንድ ላይ እንደ ፓኬጅ የሚወስዱ ከሆነ 10 ፓትራ በጠቃጠቆ ተጨማሪ እንሰጣለን ማለት ነው። ብቻቸውንስ መግዛት የሚፈልግ ሰው ቢኖር በምን አይነት ዋጋ ነው? አሉን ፓትራዎች በጠቃጠቆ አለ፣ በፍላት አለ። በጠቃጠቆ አሁን ላይ ያለው 2000 ነው። በፍላት ሲሆን ደግሞ 1500 ብር ነው ማለት ነው። ኦኬ በጣም ጥሩ። ሳይዛቸውስ? ሳይዛቸው ስታንዳርድ ነው 40-60 ነው። አሁን ያሉት 40-60 ናቸው። እነዚህም ደግሞ አሁን በእነሱም ደረጃ ደግሞ ቲክነሱን የተሻለ እንዲሆን አድርገን በ0.5 ሚሊ ሜትር እንዲሆን አድርገን አምጥተናል ማለት ነው። ቲክነሱን አይተው ይረዱታል፣ አይተው መረዳት ይችላሉ። ስንት አይነት ቲክነስ ነው ያለው? ምናልባት ገበያው ላይ ካለው ቲክነሳቸው አሁን ከ3 4 እና 5 አለ። አሁን የኛው ቲክነስ 5 እንዲሆን አድርገን ያመጣነው የተሻለ ድረብል እንዲሆን ማለት ነው። ረዘም ያለ ጊዜ እንዲጠቀሙበት ማለት ነው። በጣም ጥሩ። እንግዲህ በጣም ደስ የሚል መረጃ ነበር ስትሰጪን የነበረው። ያለምንም መከልከል እያንዳንዱን በዚህ ዘርፍ ላይ መሰማራት የሚፈልግ ሰው ማወቅ ያለበትን ነጥቦች አንስተሽልናል። እንግዲህ እኛ መተን በዚህ መልኩ ጠይቀናል። እኛ ደግሞ ያልጠየቅናቸው ጥያቄዎች ይኖራሉ። ቤተሰቦቻችን መተው በአካል ከእናንተ ማሽኖቹን ሲገዙ የሚጠይቁት ያንን ለመስጠት እንዲረዳ አድራሻችሁንና ስልክ ቁጥራችሁን ትነግሪናለሽ። ከዛ ቀደም ግን ማጠቃለያ የምትይው ነገር ካለ ንገሪንና እንጨርስ። እንደ ማጠቃለያ እኛ አሁን እንደነገርኩ ረጅም ዓመት ነው በዚህ ስራ ላይ ያለ ነው እና ከዛ አንፃር በኳሊቲ ችግሮችን አይተን ወደ መፍትሄው ነው የመጣ ነው ማለት ነው። የተሻለ ምን ነበረ ችግሮቹ፣ አሁን ምንድነው ማሻሻል ያለብን የሚለውን ነገር ታይቶ ተሻሽሎ የመጡ እቃዎች ናቸው። ከሱም በተጨማሪ ደግሞ ከስተመሮቻችን እቃውን ሲወስዱ እቃውን ብቻ ሳይሆን የምንሸጥላቸው ቴክኒካል ድጋፍ የሚፈልጉ ከሆነ ማንኛውም ቴክኒካል ድጋፍ እንዳልኩ መስመር ዝርጋታውንም ይሁን የተለያዩ ነገሮች አሁን ዳቦ ቤት ብዙ አይነት እንትኖች ሀስሎች አሉ። ይሄ ብቻ አይደለም። አሁን ማሽኑን ይዘህ ሄደህ ብቻ አይደለም። ብዙ የባለሙያ እንትኖች አሉ። ከእንደገና የአሰራር ስርዓቶች ምናምን አለ። የዛን አይነት ቴክኒካል ድጋፍ የሚፈልጉ ከሆነ ለማዘጋጀት ዝግጁ ነው፣ ለመስጠት ዝግጁ ነው። እንደዚህ አይነት ቴክኒካል ድጋፍ የሚፈልጉ ከሆነ አይ ደግሞ አለን ማሽኑ ብቻ የሚፈልገውም ካሉ ማሽኑ ቅርብ ነው መውሰድ ይችላሉ። እንዲሁ ደግሞ አዲስ ለሆኑና ትንሽ ለሚያዳግታቸው ከየት መጀመር አለብኝ እንዴት ወዴት መሄድ አለበት የሚለውንም ማወቅ የሚፈልጉ ማንኛውም ከስተመሮቻችን ቢደውሉ ፈቃደኞች ነን ለመርዳት። አድራሻችን ቤተል ይደውሉ ማግኘት ይችላሉ ማለት ነው። እሺ እንግዲህ ለነበረን ቆይታ ከልብ እናመሰግናለን። እሺ አመሰግናለሁ።
እንግዲህ ተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን 3 መሰረታዊ የተባሉ ማሽኖች ያ ማለት አንድ ሰው ዳቦ ቤት ለመክፈት ካሰበ ማሟላት አለበት ተብሎ የሚታሰቡትን መጋገሪያ፣ ማኮፈሻና የሊጣችንን ማብኪያ ማሽኖችን ልንቃኝ ችለናል። እነዚህ ማሽኖች በመግቢያችን ለመጥቀስ እንደሞከርነው ጀርመን ሰራሽ ጥሩ ኳሊቲ ያላቸው ማሽኖች ናቸው ማለት ነው። እነዚህ ማሽኖች ይዛችሁ ወደ ቢዝነሳችሁ ብትገቡ ኳሊቲ ያለው ስራ መስራት ትችላላችሁ። ያ ማለት እነዚህ ማሽኖች ይዛችሁ እንግዲህ የራሳችሁን ቢዝነስ መጀመር ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃልልን። እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ቤታችንን ሰብስክራይብ ማድረግ አይረሳ። አብራችሁን ስለቆያችሁ እናመሰግናለን።